ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በዋግ ኽምራ ዞን በስህተት በተፈጸመ የድሮን ጥቃት 36 ባኖን ለመምታት የተሰበሰቡ ሚሊሻዎች ተገደሉ። በ7/5/2018 በመንግስት ድሮን ተመተው ከረገፉት የሳህላ ሰየምት ሚሊሻዎች መካከል ጥቂቶቹ በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በስህተት በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተዘገበ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ ጤና ባለሙያና ነዋሪዎች ለቢቢሲ ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱን የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 ቀን 2018 ዓ.ም ከጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነም ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብላ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻ ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገው ጥረት አልተሳካም። ስለተፈጸመው ጥቃት መረጃ እንደሌለው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ብረሳው ሽፈራው ከሚመለከታቸው የበላይ አካላት ጋር መረጃውን አሰባስበው ምላሽ እንደሚሰጡም ተናግረዋል። በሸገር ሀገረ ስብከት በከተራ በዓል ወቅት 4 አገልጋይ ወጣቶች በኤሌክትሪክ አደጋ ወዲያውኑ ህይወታቸው ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋግጣለች። የሞት አደጋው የደረሰባቸው ወጣቶች በኮየ ፌጬ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው። በአደጋው እጅግ በርካቶች አዝነዋል። ስለ ጉዳዩ የተጠየቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አመራር በበኩላቸው 4 ወጣቶች ህይወታቸው ማለፉን ገልጸዋል። እኚሁ የቤተክርስቲያኑ አመራር አደጋው የደረሰው ታቦቱን ከፀሐይ ለመከላከል የሚጠቀሙበትን ሰረገላ ከኤሌክትሪክ መስመር ጋር ኮንታክት አድርጎ መሆኑን አስረድተዋል። ሰረገላው ከመብራቱ ኤሌክትሪክ ጋር ተያይዞ 4 ወጣቶች ሞተዋል ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ዞን ሀገረ ስብከት ሊቀ ጳጳሳት አባ ሳውሪዎስ በአደጋው ሀዘናቸውን ገልጸዋል። በኤሌክትሪክ አደጋ ምክንያት ወጣት ልጆቻቸውን ህይወታቸውን እንዳጡ ለሐዋርያ አገልግሎት ጎንደር ሀገረ ስብከት ሆነው ስንሰማ ታላቅ ሀዘን ተሰምቶናል ብለዋል። 4 ወጣቶች ህይወታቸው ማለፉን አረጋግጠው ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን መሆኑን እንገልጻለን ብለዋል። በጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ኢንተርን ሐኪም የነበረችው ዶክተር ሜሪ አበበ በድንገተኛ ህመም ህይወቷ ማለፏ ተሰማ። የ6ኛ ዓመት ኢንተርን ሐኪም የነበረችው ዶክተር ሜሪ አበበ ላለፈው 1 ወር ገደማ ታማ በከፍተኛ ስቃይ ውስጥ እንደነበረችና በጣም መታመሟን ለመንትያ እህቷና ለቅርብ ጓደኞቿ ስትናገር የቆየ ሲሆን ያለባትን ህመም ተቋቁማ እስከ ጥር 6 2018 ዓ.ም በስራ ገበታዋ የሚጠበቅባትን የዕለት ከዕለት ስራዎች በአግባቡ ስታከናውን ስለመቆየቷ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ነገር ግን ጥር 7 ቀን 2018 ዓ.ም ጠዋት እህቷና ሌሎች የዶርም ልጆች ወደ ስራ ሲሄዱ እሷ ስራዋ ላይ አልተገኘችም። በኋላም ከስራ ቦታዋ ሲደወልላት ስልክ ባለማንሳቷ ጓደኞቿ ሊጠሯት ዶርም ውስጥ ሲገቡ ህይወቷ አልፎ እንደተገኘች ተገልጿል። ፖሊስም ባደረገው ማጣራት ሟች ተማሪ ሜሪ ለቤተሰቦቿ የህመሟን ስቃይ የሚገልጽ የስንብት ደብዳቤ በዶርሟ ውስጥ አስቀምጣ ህይወቷ አልፎ መገኘቱን ገልጿል። ሌሎች ከሞቷ ጋራ ተያያዥ የሆኑ ማስረጃዎችን አግኝቷል። በዕለቱም ጓደኞቿና የዩኒቨርሲቲ ማህበረሰብ በመገኘት ለሟች ዶክተር ሜሪ አበበ አስክሬን አሸኛኘት መደረጉን ለማወቅ ተችሏል። በጀርመን ጩቤ ይዞ ዝርፊያ ለመፈጸም የሞከረው ኤርትራዊ በፖሊስ ሽጉጥ ተመታ። ድርጊቱ የተፈጸመው በጀርመን ባደን ውተርበንግ ግዛት በሚገኘው ኡልም ከተማ ነው። በከተማው ውስጥ ቡልቦየር በተሰኘው አውራ ጎዳና አቅራቢያ ሚዲያ ማርኬት የተባለውን ትልቅ የኤሌክትሮኒክስ እቃዎች መሸጫ መደብር ይገኛል። ቢልድ ጋዜጣ እንደዘገበው የ29 ዓመቱ ኤርትራዊ ትናንት ሮብ በአካባቢው ሰዓት አቆጣጠር 12:30 ፒኤም ላይ ጩቤ በመያዝ ይገባል። ነገሩ ያላማራቸው የመደብሩ ሰራተኞችም በሩን ዝጉት እያሉ መጫጫኋቸውን ይጀምራሉ። ይህን ጊዜ ተጠራጣሪው በያዘው ጩቤ 2 ሰራተኞችን ይወጋና ከመደብሩ ወጥቶ መሄድ ይጀምራል። እንደ ዘገባው ፖሊሶቹ በፍጥነት ወደ ስፍራው ደርሰው ይከታተሉና ይደርሱበታል። ከዚያም የያዘውን መሳሪያ እንዲጥል ቢጠይቁትም ፈቃደኛ ሳይሆን ይቀራል። ከዚህም አልፎ የፖሊስ አባላትን በጩቤ ማስፈራራት በመቀጠሉ እንደተተኮሰበት ተገልጿል። ይህ ኤርትራዊ በፖሊስ የተደረሰበትን ይህንን ጉዳት ተከትሎ ወደ ሆስፒታል የተወሰደ ሲሆን አሁን በጽኑ ህሙማን ክፍል ይገኛል። ጋዜጣው እንዳለው የመትረፍ ዕድሉ በጣም አነስተኛ መሆኑንም ዶክተሮቹ ተናግረዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ክፍፍልና የታላቁ ህዳሴ ግድብ ጉዳይ ወደ ከባድ ወታደራዊ ግጭት እንዳያመራ ስጋታቸውን በመግለጽ አሜሪካ በድጋሚ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ላኩ። ጃንዋሪ 16 ቀን 2026 ከዋይት ሀውስ የተጻፈው ይህ ደብዳቤ አሜሪካ በጉዳዩ ላይ ያላትን አቋም ያጠነከረችበትና የኢትዮጵያን የብቸኝነት ተጠቃሚ የሚገዳደር ይዘት ያለው ሆኖ ፕሬዝዳንት ትራምፕ ደብዳቤውን የጀመሩት የፕሬዝዳንት አልሲሲን በማመስገን ነው። በተለይም ከኦክቶበር 7 2023 ጀምሮ በቀጠናው የተፈጠረውን ቀውስ በመቆጣጠርና በእስራኤል ላይ በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህን ተከትሎ በግላዊ ወዳጅነታቸው መንፈስ በሚል ወደ አባይ ጉዳይ መግባታቸውን አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ እንደ ማስተካከያ እየተጠቀመች ነው የሚል አንድምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነውን መልእክት አሜሪካ የውሃውን አጠቃቀም በተመለከተ ያላትን አቋም ነው። ትራምፕ በደብዳቤው ላይ አሜሪካ የአባይን ውሃ ሀብት ማንም ሀገር በብቸኝነት በመቆጣጠር ጎረቤቶቹን ለጉዳት መዳረግ እንደሌለበት በጽኑ ታምናለች ብለዋል። ይህ አገላለጽ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ የውሳኔ መብት በቀጥታ የሚገዳደርና የግብፅን የታሪካዊ መብት ትርክት በተዘዋዋሪ የሚደግፍ እንደሆነ ዲፕሎማቶች ይገልጻሉ። ፕሬዚዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ በህዳሴው ግድብ ዙሪያ ያለውን ውጥረት በግብፅና በኢትዮጵያ መካከል ወደ ዋና ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አድርጋለሁ ሲሉ አስጠንቅቀዋል። ጉዳዩ በአጀንዳዬ አናት ላይ የሚገኝ ነው ያሉት ትራምፕ ይህንን ግጭት ለማስቀረት አሜሪካ በድርድሩ ላይ የመቆጣጠርና የማስተባበር ጠንካራ ሚና እንዲኖራት እንደሚፈልጉም ገልጸዋል። ትራምፕ ያቀረቡትን የመፍትሄ ሀሳብ በድርቅ ዓመታት ለግብፅና ለሱዳን የውሃ ፍሰት ዋስትና መስጠትና በምላሹም ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል እንድትሸጥ መፍቀድ የሚል ነው። ደብዳቤው ግልባጭ የተደረገላቸው መሪዎች ዝርዝር ጉዳዩ ዓለም አቀፋዊ ቅርጽ እንደያዘ ያሳያል። ሙሐመድ ቢን ሳልማን፣ ሼህ መሐመድ ቢን ዛይድ፣ ታዬ አጽቀሥላሴ፣ ጀነራል አብዱል ፈታህ አልቡርሃን። ይህ የትራምፕ ደብዳቤ አሜሪካ ከሳውዲና ከኤሚሬትስ ጋር በመሆን በኢትዮጵያ ላይ አዲስ ዲፕሎማሲያዊ ጫና ለመፍጠር እየተንቀሳቀሰች መሆኑን የሚያመላክት ነው። በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ ላይ ግድያ ተፈጸመ። የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን የአስተዳደሩ ብልጽግና ፓርቲ ጽሕፈት ቤት አስታውቋል። አመራሩ ህዝባቸውን ለማገልገልና የከተማውን ብሩህ ተስፋ እውን ለማድረግ ደከመኝ ሰለቸኝ ሳይሉ ሲሰሩ የቆዩ መሆናቸውን ፓርቲው ገልጿል። ግድያው ባልታሰበ ሁኔታ የተፈጸመና ትልቅ ሀገራዊ ኪሳራ መሆኑን ጠቅሷል። እስካሁን ድረስ ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተገለጸ ነገር የለም። የከተማዋ አስተዳደርና ስራ ባልደረቦች በክስተቱ የተሰማቸውን ጥልቅ ሐዘን ገልጸዋል። በአርሲ ዞን ሙኒሳ ወረዳ ቀርሳ ከተማ የሚገኝ ሆስፒታል ልዩና አስደሳች የምስራች አብስሯል። ለወሊድ አገልግሎት በተመሳሳይ ሰዓት ወደ ሆስፒታሉ የመጡ 2 እናቶች በሰላም ተገላግለው 6 ህጻናትን ለዚህ ዓለም አብቅተዋል። የክስተቱ አስደናቂነት ሁለቱም እናቶች እያንዳንዳቸው 3 ህጻናትን በድንቅ ሁኔታ መውለዳቸው ነው። ይህንም በሆስፒታሉ ታሪክ ለመጀመሪያ ጊዜ በአንድ ቀን 6 ህጻናት በቀዶ ጥገና በሰላም የተወለዱበትን ታሪክ አጋጣሚ ሆኖ ተመዝግቧል። ለእናቶችና ለህጻናቱ ፈጣሪ የተሟላ ጤና እንዲሰጥልን ልባዊ ምኞታችንን እንገልጻለን። በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ 38 ኪሎ ሜትር ርቀት ላይ በደረሰ የትራፊክ አደጋ የ15 ሰዎች ህይወት ማለፉን የጫንጮ ከተማ ፖሊስ አስታወቀ። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ዋና ኢንስፔክተር ግዛው ተሾመ እንደተናገሩት በዛሬው ዕለት ከቀኑ 9 ሰዓት ላይ ዩዲ ኒሳን ገልባጭ የጭነት ተሽከርካሪ 4 ሰዎችን አሳፍሮ ከአዲስ አበባ ወደ ፊቼ ከተማ ሲጓዝ አዲስ አበባ 38 ኪሎ ሜትር ጫንጮ ከተማ 03 ቀበሌ ልዩ ስፍራው ለጫ ወንዝ የተባለ አካባቢ ሲደርስ 3 ሰዎችን አሳፍራ ስትጓዝ የነበረችውን ባለ3 እግር ባጃጅ ከኋላዋ በመግጨት ከመስመር አውጥቶ በመጣል መስመሩን ለቆ በመውጣት ከኩዩ ገብረ ጉራቻ ከተማ 14 ተሳፋሪዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ጋር በመገጨቱ ተያይዘው ከአስፋልት መንገድ 7 ሜትር ድልድይ ውስጥ በመግባታቸው ወዲያውኑ የ15 ተሳፋሪዎች ህይወት ማለፉን ተገልጿል። በዓለም አቀፉ ክራይሲስ ግሩፕ ከፍተኛ ተመራማሪ የሆኑት ኦማር መሐሙድ እስራኤል ለሶማሌላንድ የሰጠችውን እውቅና ለዚህ ውሳኔ መሰረት ነው ሲሉ ለቢቢሲ ተናግረዋል። ሶማሊያ ይህንን እውቅና የግዛት አንድነቷ የሚሸረሸር አድርጋ ነው የምትቆጥረው። ዩኤኢ ከጀርባ ትልቅ ሚና ተጫውታለች ብላ ታስባለች ይላሉ መሐሙድ። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና የሰጠችውን የመጀመሪያው የዓለማችን ሀገር ሆናለች። ይህ ዜና በሶማሌላንድ ዋና ከተማ ሀገርጌሳ የደስታ ፈንጠዝያን ፈጥሯል።
በደቡብ ኢትዮጵያ ክልል ጋሞ ዞን በወረዳ ጭላሼ ደንባ ተብሎ በሚጠራው ቀበሌ በከፍታ አይሱዙ መኪና ተጭኖ ለቅሶ ደርሰው ሲመለሱ በነበሩ ሰዎች ላይ በደረሰ ድንገተኛ የትራፊክ አደጋ የ5 ሰዎች ሕይወት ማለፉን የወረዳ ፖሊስ ገልጿል። የወረዳ ፖሊስ አዛዥ ረዳት ኢንስፔክተር አብርሃም አየለ በሰጡት ቃል አደጋው የደረሰው የሰሌዳ ቁጥሩ ኮድ 312227 አዲስ አበባ የሆነ ተሽከርካሪ ነው። ለቅሶን በማሳበብ ከ30 በላይ ተሳፋሪዎችን ጭኖ ሲጓዝ ነበር። ዳገት እየወጣ ባለበት ፍሬም መቆጣጠር ባለመቻሉ ወደኋላ በመመለሱ ከሌላ መኪና ጋር በመገጨቱ አደጋ ተከስቷል ብለዋል። በአደጋው እስካሁን 4 ወንድና 1 ሴት በድምሩ 5 ሰዎች ሕይወት ማለፉንና በ7 ሰዎች ላይ ከባድ ጉዳት እንዲሁም በ24 ሰዎች ላይ ቀላል ጉዳት መድረሱንና ጉዳት የደረሰባቸው ወደ ተለያዩ የሕክምና ተቋማት መወሰዳቸውን አስታውቋል። አሽከርካሪው መጠነኛ ጉዳት ደርሶበት በአሁኑ ሰዓት በሕግ ቁጥጥር ስር መሆኑን የወረዳ ፖሊስ አዛዥ ረዳት ኢንስፔክተር አብርሃም አየለ ተናግረዋል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን አስታወቀ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም ተለይቷል። ለበርካታ ዓመታት ለኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 11ኛ ዙር በረራ የተመለሱ 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾች መካከል 82ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። ዴንማርክ ለትራምፕ ዛቻ ምላሽ የሚሆን ተጨማሪ ወታደሮችን ወደ ግሪንላንድ አሰማራች። በዩናይትድ ስቴትስ እና በዴንማርክ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ወታደራዊ ፍጥጫ እያመራ መሆኑን የሚያሳዩ ምልክቶች እየታዩ ነው። የዴንማርክ መንግስት ራሷን በራሷ የምታስተዳድረውን የግሪንላንድ ግዛት ለመቆጣጠር ፍላጎት ካላቸው ከፕሬዚዳንት ዶናልድ ትራምፕ ለሚሰነዘረው ዛቻ ምላሽ የሚሆን ተጨማሪ ወታደራዊ ኃይል ወደ ግሪንላንድ ማዝመቷን ተሰምቷል። የወታደራዊ እንቅስቃሴው የሮያል ዴንማርክ ጦር አዛዥ ፒተር ቦይሰን እንደገለጹት የላኩት ወታደሮች በምዕራብ ግሪንላንድ በምትገኘው ካንገርሉሱክ ማረፊያቸውን አድርገዋል። የሰራዊቱ መጠን 58 የዴንማርክ ወታደሮች በአርክቲክ ግዛት ያረፉ ሲሆን ቀደም ብለው ከነበሩ 60 የሚጠጉ ሌሎች ኃይሎች ጋር ተቀላቅለዋል። የዘመቻው ስም አርክቲክ ኢንዱራንስ በሚል ስያሜ በሚካሄደው ሁለገብ ወታደራዊ ልምምድ ስር የሚከናወን ነው። የፕሬዝዳንት ትራምፕ አነጋገር አስተያየት ፕሬዝዳንት ትራምፕ ደሴቱን በኃይል ስለመቆጣጠር ለቀረበላቸው ጥያቄ የሰጡት ምላሽ በዴንማርክ በኩል ስጋትን ፈጥሯል። በኤንቢሲ ጋራ ባደረጉት ቃለ ምልልስ ምንም አይነት አስተያየት የለኝም ማለታቸውን ጉዳዩ ወደ ወታደራዊ እርምጃ ሊያመሩት ይችላሉ የሚል ጥርጣሬን አጭረዋል። በተጨማሪም ትራምፕ ለኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶር በላኩት መልእክት የዘንድሮ የኖቤል የሰላም ሽልማት ካጡ በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ማለታቸውን በክልሉ ያለውን የጂኦ ፖለቲካል ውጥረት ይበልጥ አባብሶታል። ዝምታውን የመረጡ ወገኖች ምንም እንኳ ወታደራዊ እንቅስቃሴ በግልጽ እየታየ ቢሆንም የዴንማርክ መከላከያ ሚኒስቴርና የጦር ኃይሎች ዋና መስሪያ ቤት በጉዳዩ ላይ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። ግሪንላንድ በውስጧ በያዘችው እጅግ ከፍተኛ የተፈጥሮ ሀብትና ለአሜሪካ መከላከያ ባላት ስልታዊ ጠቀሜታ ምክንያት በትራምፕ አስተዳደር ስር ትልቅ ትኩረት ተሰጥቶታል። የዴንማርክ ወታደራዊ ምላሽ የሀገሪቱን ሉዓላዊነት ለማስከበር የተወሰደ እርምጃ ተደርጎም ተወስዷል። ሁሉም የመንግስት ሰራተኛ የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡ የደረሰ መረጃ ያመለክታል። አሁን ላይ የሁሉም ዩኒቨርሲቲ የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ላወጣ የዩኒቨርሲቲው ሰራተኛ ደሞዝ እንደማይከፈል አቅጣጫ መቀመጡን ሰምተናል። ሁሉም የዩኒቨርሲቲ ሰራተኞች ለሚመለከተው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ እየተላለፈም ይገኛል።
የ2018 ዓ.ም የከተራና የጥምቀት በዓል በአዲስ አበባ ጃንሜዳ በሚሊዮኖች የሚቆጠሩ ምዕመናን ታጅሞ በታላቅ ድምቀት ሲከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አለመገኘታቸውን በምዕመናን ዘንድ ጥያቄ ፈጥሮ ነበር። በተለምዶ በየዓመቱ በጃንሜዳ በሚከናወነው ዋና የጥምቀት ስነ ስርዓት ላይ በመገኘት ቡራኬና የትምህርተ ወንጌል የሚሰጡት ቅዱስ ፓትርያርኩ በዘንድሮ በዓል ላይ በመድረኩ አልታዩም። የቅዱስነታቸው መልእክትና የቡራኬው ተወካያቸው አማካኝነት እንዲተላለፍ ተደርጓል። ይህን ተከትሎ ፓትርያርኩ ለምን እንዳልተገኙና የጤና ሁኔታቸው ምን እንደሚመስል በርካታ ምዕመናን ጥያቄ ሲያነሱ ቆይተዋል። ከቤተ ክህነት አካባቢ የተገኙ ታማኝ ምንጮች እንደገለጹት ቅዱስነታቸው በበዓሉ ላይ ሊገኙ ያልቻሉት በገጠማቸው የጤና እክል ምክንያት ነው። ምንጮቹ እንደገለጹት ፓትርያርኩ ከሰሞኑ በገጠማቸው ድንገተኛ መውደቅ አደጋ በእግራቸው ላይ ጉዳት ደርሶባቸው የቀዶ ጥገና ሕክምና አድርገዋል። በዚህ ምክንያት ለጊዜው እንቅስቃሴ ማድረግ ስለማይችሉ በዊልቸር እየተንቀሳቀሱ ይገኛሉ። በአሁኑ ወቅት ቅዱስነታቸው በሕክምና ክትትልና በረፍት ላይ የሚገኙ ሲሆን የቤተ ክህነት ምንጮች ምዕመናን ለፓትርያርኩ ፈጣን ማገገም ጸሎት እንዲያደርጉ መልእክት አስተላልፈዋል። በጃንሜዳ በዓል ላይ ቅዱስነታቸው በአካል ባይገኙም በዓሉ ብፁዓን ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ ዲፕሎማትና የሀገር ሽማግሌዎች በተገኙበት በድምቀት ተከብሮ ውሏል። ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈረማቸውን ቢቢሲ ዘግቧል። ስምምነቱ በሁለቱ ሀገራት መካከል ያለው ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነ ተናግሯል። ስምምነቱ የተፈረመው ዶሃ ውስጥ በሁለቱ ሀገራት የመከላከያ ሚኒስትሮች ነው። የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ ነው ተብሏል። ሶማሊያ በቅርቡ ከዩናይትድ አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣለች። ዩናይትድ አረብ ኤሚሬትስን አልፈልግሽም ያለችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንታት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀች ሶማሌላንድ የሀገር እውቅናን መስጠቷን ተከትሎ በአቡዳቢ እና ሞቃዲሾ መካከል ያለውን ግንኙነት ከምንጊዜም በላይ አሻክሯል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሌላንድ ነጻነት የሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤሚሬቶች ናት ብሎ እንደሚያስብም ቢቢሲ በዘገባው አስነብቧል። አወዛጋቢ የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ልጅና የአገሪቱ የጦር ኃይል አዛዥ ጀነራል ሙሆዚ ካይኔሩጋባ አባታቸው ባሸነፉበት ዋንጫ ዋነኛው ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጁን እንዲሰጥ አስጠነቀቁ። እስከ 85 ዓመታቸው ስልጣን ላይ መቀመጥ የሚያስችላቸውን ምርጫ እንዳሸነፉ የተነገረላቸው የ81 ዓመቱ አዛውንት ሙሴቬኒ ዋነኛው ተፎካካሪያቸው የነበረውን የቀድሞው ሙዚቀኛና ፖለቲከኛ ቦቢ ዋይን ነበር። ዋይን ከምርጫው በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሴቬኒ ልጅ ጀነራል ካይኔሩጋባ በማህበራዊ ሚዲያ ገጻቸው ላይ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦብ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉት ምርጫ ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝም ተናግረዋል። ዋይን በምርጫው በከፍተኛ የድምጽ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑን ከመግለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቷል። ጄኔራሉ የአባታቸው ስልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚው ፖለቲከኛ ጠንካራ ማስጠንቀቂያ አስተላልፈዋል። ቦብ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገወጥ አመፀኛ ተቆርጦ እርምጃ ይወሰድበታል ሲሉም ዝተዋል። ጄኔራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ ሽብርተኞችን ገድለናል ሲሉ እርምጃ መውሰዱንም ገልጸዋል። በሳውዲ አረቢያ ለበርካታ ዓመታት በስደት የኖረችውን በቅርቡ ትዳር መስርታ የአንድ ህፃን እናት የነበረችውን ሀና ወደ ሀገሯ ለመመለስ በጀመረችው አደገኛ ጉዞ ህይወቷ ማለፉ ታውቋል። ሀና በሳውዲ በነበረው ቆይታ የነዋሪነት ፈቃድ ችግር አጋጥሟት ነበር። ይህንን ለማስተካከልና ወደ ውድ ሀገሯ ቤተሰቦቿ ለመመለስ ስትል በየመን በኩል የሚያልፈውን አደገኛ የባህር ጉዞ መርጣ ነበር። ሆኖም ግን ያሰበችው ሳይሳካ በበረሃ ላይ ህይወቷ አልፏል። ሀና ገና አዲስ ትዳር የጀመረችና የአንድ ጨቅላ ህፃን ልጅ እናት ነበረች። ሳውዲና የመን ድንበር በሺዎች የሚቆጠሩ ወገኖቻችን ህይወት የበላ መቃብር እየሆነ ቀጥሏል። እንዲህ ያሉ አስከፊ የጉዞ መንገዶች በወገኖቻችን ላይ የሚያደርሱትን እልቂት ሊቆም ይገባል። ምንም አይነት የሰነድ ችግርም ቢኖር እንዲህ አይነት የሞት መንገድን አለመምረጥ ለህይወት መትረፍ ብቸኛ አማራጭ ነው። ለሟች ሀና ፈጣሪ ነፍሷን በገነት ያኖርላት። ለባለቤቷ፣ ለቤተሰቦቿና ለወዳጅ ዘመዶቿ ሁሉ መጽናናትን እንመኛለን።
በትናንትናው ዕለት በደቡብ አፍሪካ እጅግ ልብ የሚሰብር አደጋ ተከስቷል። ወደ ትምህርት ቤት በማቅናት ላይ የነበሩ ታዳጊዎች የጫነ ሚኒባስ ከከባድ መኪና ጋር በመጋጨቱ የ13 ህጻናት ህይወት አልፏል። የ2026 የትምህርት ዘመን ገና መጀመሩ በሆነበት በዚህ ወቅት ልጆቻቸውን ለትምህርት የሸኙ ወላጆች አስከፊውን መርዶ ለመስማት ተገደዋል። በተለይም ከአንድ ቤተሰብ 2 ልጆቿን ያጣችው እናት ሁኔታ የሚይዙትን የሚጨብጡትን የሚያሳጣና እጅግ ልብ የሚነካ ነው። በሁሉም ዓለም ያሉ አሽከርካሪዎች የነገ ተስፋ የሆኑ ህጻናትን ህይወት እየመሩ መሆኑን ተረድተው በከፍተኛ ጥንቃቄ እንዲያሽከርክሩ ምክር ተላልፏል።